What's up, everybody? It's Joey with Tommy. Yeah, I'm just having a new concept. I don't know what ዛሬ ሆቴላችን ሰርግ አለ የህንድ ሰርግ እዚች ጋር ዲኮር የተሰራ ነው ከዛ ቪው ኒውት እዚች ጋር ያው ጉም ስለሆነ ነው በጣም ቅዝቃዜ ነው የመጣንበት ጊዜ እንዳልኳችሁና እና ደግሞ ህንድ ውስጥ ጤዛ ላሳያችሁ መሬቱ እንዳለ ካሜራ ላይ ከታየ አላቅም ጤዛ ነው ይሄ እንዳለ ጤዛ ነው ከዛ ዩት አረንጓዴ ሲሆን ላይ ያለው አያችሁ ጤዛው እንትን ሲለቅ ዩት በስባብ ሆይ ወይ ከዛ እዚች ጋር የሰራደ እዚህ ጋር ባለ እኔና ባጂ ሆነን አንድ ቦታ ጎበኛለን ሄሎ እዚህ ፕሮግራም እናቀርብበት ቦታ ጋር የሚታይ ቴምፕል ነገር አለና እስቲ መግባት ከተቻለ ጠይቀን ቪዚት ልናደርገው ነው በጣም ቆንጆ ቴምፕል ነው What's your name अमरपाल बहुत अच्छे हो very cute oh thank you Indian Haryana police What's your name sir Sushil Kumar Glad we met. Thank you. Bye. Thank you. Bye. የህንድ ፖሊሶች ደስ ይላሉ በነገራችን ላይ አይደል? እግዚአብሔርን የሆነ ቺል ናቸው። ቲኬት ቆርጠናል ወደዚህ ነው። አሁን ምን ጎበኘው ቦታ ማለት ነው ሱሬጅ ኩንድ ይባላል። ያ ማለት ፕሮግራሙ የመጣነው ራሱ ሱሬጅ ኩንድ ነው የሚባለው። ይሄ ከሱ ፊት ለፊት ያለ ኤንሸንት የሆነ እንትን ወተር ሪዘርቨር ነው። ላይክ ውሃ ማጠራቀሚያ ነው የምናየው ማለት ምን ጎበኘው እና ለውሃ ማጠራቀሚያ ነው 300 ከፍለን የገባ ልሰምጥ ስለምንችል ያው ካልተመለሰ አጋጣሚ አንተ ያምራል ግን ይሄ ነው ውሃ ማጠራቀሚያ እና ይሄ ማጠራቀሚያ የተሰራው በኪንግ ሱራጅ ፓል በሚባል የቶሞር ዳይናስቲ መሪ በነበረው ኪንግ ነው የተሰራውና እስቲ ጀልባ አለ ጀልባ የሚወስደን ሰው ካለ ቼክ ለማድረግ ነው በጀልባ ምን ጎበኘው ይመስለኛል ይሄንን ይሄው ጀልባ አለና በጀልባ ዝም ብሎ መሄድ የሚቻል ይመስለኛል ለኛ አልተፈቀደልንም ግን እነሱ ሊሄዱ ነው እዛ ጋር የምታዩት ሳር መስሏችሁ እንዳትታለሉ ውሃ ነው ግን ይኸው በስማ እና ይሄ ውሃ ማጠራቀሚያ ማለት ነው ስፋቱ 130 ሜትር ነው ጥልቀቱ ደግሞ 100 ሜትር ነው ወደታች 100 ሜትር አዎ እና ይሄ ማጠራቀሚያ በ10ኛው ሴንቸሪ የተሰራ ነው አስቡት ይሄ በ686 ኤዲ ነው ተሰራ የሚገመተው ማለት ነው ዲዛይኑን እንደምታዩት ማለት ነው አምፊ ቲያትር የሚባል ዲዛይን በሮም ጊዜ ምናምን የሚሰራው ዲዛይን ማለት ነው ይሄ ክብ ነገር ሆኖ እንደ ደረጃ ርብራብ ይሰራል በጣም ያምራል ዙሪያው እንደሞ የተሰራው በድንጋይ ርብራብ ነው እንደምታዩት ይሄ አስዋል በ10ኛው ሴንቸሪ ምን አይነት ጥርት ያለ ስራ እንደሚሰራ ይሄ ዙሪያው የምታዩት ነገር በድንጋይ ርብራብ ነው የተሰራው አሁን ይሄ በስማም ይሄ ግን የድሮ ታሪክና አሁን ያለው አሰራር በጣም ግራ ያጋባኛል ይሄው እንዳለ እና የዝናብ ውሃ እንዲያጠራቅም ነው ገብቷል ዲፕ እኔ እንዴት ነው 100 ሜትር ቆፍረው ሞቷል መሰለኝ የሰሩ ሰዎች ኪንግ ሱራጅ ፓል የሚባለው ፀሐይን አምላኪ ነበር ወርሺፐር ኦፍ ዘ ሰን በሚባል ነው የሚታወቀው ፀሐይ አምላኪ ነው የሚባለው እና ይሄኛው የሆነ ሰዓት ላይ ይሄ ያው የምናየው ቦታ ሱሬጅ ኩንድ ከመባሉ በፊት ሰን ቴምፕል ነበር የሚባለው በጣም ብዙ ነገር የሚታይ ነበር የመሰለን እንግዲህ ቦታውን ጎብኝተናል ያው አንዳንድ ሂስትሪ ለማወቅ አሪፍ ነው ለማየት እና ደግሞ ቦታውም ያስገርማል 100 ሜትር ጥልቀት ምናምን ያስገርማል ከዛ ቀናችንን እንቀጥላለን ሆቴላችንም የሆነ ሰርግ አለ ሰብስክራይብ ያደርጋችሁ በየሆነ አጋጣሚ ህንድ ከመጣችሁ ዋይፋይ ከፈለጋችሁ የትኛውም ዋይፋይ ፓስወርድ ወይ ከ1 እስከ 8 ነው ወይ ከ1 እስከ 9 ነው ማለት እየቀለድኩ አይደለም እግዚአብሔር አይደለም ወይ ከ1 እስከ 8 ነው ወይ ከ1 እስከ 9 ነው የትኛው ቦታ ላይ ብትቀመጡ ህንድ ላይ ያለ ፓስወርድ 1 2 3 4 5 8 or 9 ጨምራላችሁ እምቢ ካላችሁ እንግዲህ ሆቴላችን ደርሰናል ሰርጉን እስኪ ቼክ እናደርጋለን ምንድነው አልቋል እንዴ ሰርጉ ኦሆሆ ህይወት ሰርጉ ዛጋ ነው ዲኮሩ ምናምን ሆቴላችን እንግዲህ የሰርጉ ባክስቴጅ ላይ ነው ያለው ነው ሰርጉ ይሄን ነው ይመስላል ይሄ ነው አሁን ያለነው ከቶሚ ጋር እንግዲህ የህንድ የሆነ ከጋብቻ ጋር የተያዘ ፕሮግራም ላይ ነው ፕሮግራሙ ግን ያው ጋብቻ አይደለም ሰርግ አይደለም ይሄ ከጋብቻ በፊት ረስ ይባላል እንደሰማነው ሰርግ አይደለም ኢንጌጅመንት ነገር ነው ከዛ ዲጄው ማን እንደሆነ ዲጄ ያኛው ዲጄ እዚህ አቡ ሰርጉ ተጀምሯል መሰለኝ
እንግዲህ ወደ መሀል ገባ እያልን ነው ሰርጉን ማለት ነው። ገና ሙሽራና ሙሽሪት አልመጡም። ሆስት ምናምን አላችሁ። ለነገር ሆስት አለ ሰርግ ላይ ሙሽሮቹ ናቸው መሰለኝ። በጣም ልብሳቸው እንዴት አባቱ እንደሚያምር ፈጣሪ ሰው። በነገራችን ላይ ሙሽራው ዳንስ ያቀርባል። ከኛ ሩም ጀርባ ተደብቆ ሲያቀርብ አይተናል። हाय हाय ब्राइड के फ्रेंड्स भी कहाँ यार आगे आ जाओ एवरीबॉडी आस्ते 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 बीफ ना उन्हें फलगो आरा ली तक कुछ बात करो ओ ओ እስቲ ተኩሳው 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 ኦ ለካ ወዶ አይደለም ሰርግ ድንኳን የሚሰብሩት እናንተ። የህንድ ሰርግ ድባብ በጣም ደስ ይላል። እግዚአብሔር ነው የምላችሁ። አሞቁት ሰርግ ለካ እንደዚህ ነው። እና ደግሞ ከምንም ነገር በላይ ደስ የሚለው ሰርግ ያልተጠራችሁበትን ሰርግ ድንኳን ሰብራችሁ እንደዚህ ከሩማችሁ ፊት ለፊት ስለሆነ ወጣችሁ ስታከብሩ ደስ እና ደግነቱ ደግሞ ሰውም ሙሽሮቹ ምናምን አልደበራቸውም ይመስለኛል። ቢደብራቸውም ያው እኛን እየረበሹና እንዴ ማታሪ እኛ ካልጨፈረን ምን እንዴት ነው ምንዝናለው? አሁን ሙሽራው ከሚዜዎቹ ጋር ሊያስነካው ነው። አሻሸገዳሜ ሊያስበለው የተለማመደው እንዳዝልናይ ነው። ወረረረ አይ 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 सच के सावर के चकया के दुए ያቃወጡ ስለሆነ ማለት ስለ ፐርፎርማንሳቸው ምን ትላላችሁ? አሪፍ ነው በጣም አንደኛ ነው። እንትን ድምጽሽ ስለማይገባ ነው ሊፕሲንክ ያደርጉ ያሉት ባጂስ የበጣም በደደው ሰርግ እንደዚህ ከሆነ ሁለት አገባል። አመሰግናለሁ። እንግዲህ እኔ ለመጀመሪያ ጊዜ ነው ይሄንን ያው በጣም ደስ ይላል። ሻሩክን ያየው ነው መሰለኝ። ሰብስክራይብ አሁን የሙሽሪት ተራ ነው በደንብ በጣም ሰርግ ላይ ከበየሀገሩ ያለው ድምቀት ይለያያልና ህንድም በጣም ጸዴ ሰርግ ነው። ሰርግ አይደለም ተብሏል። እንደ ኤንጌጅመንት ነው፣ ግን ኤንጌጅመንት አይመስልም። ኦሬዲ አፍሳቱ ነው የሚመስለው። በነገራችን ላይ ሙሽራውን ሰብስክራይብ አድርገዋለሁ፣ አለበለዚያ እቀማዋለሁ። እቺ ጥርጥር የለውም። ትጠራጠራለህ? በኔ አይኗን ጥላብኛለች። እኔ ስትጠቅሰኝ አንቺ ባለ ትዳር ነኝ ወደ ካሜራው ዞሬ ማን እንደሆነች ታውቂያለሽ? እኔም ነኝ አለች። ልክ ነው። አይ አንቺ ገና እርድ አልተቀባሽም አልተሞሸርሽም አልኩት። ወይኔ እኔ የኔ ሰርግ እስከሚመስለኝ ነው የጨፈርኩት። በነገራችን ላይ የሰው ሰርግ እየሄድኩኝ እንደዚህ መጨፈሬ ማቆም መቻል አለብኝ። Wait!
ዋው ላይፍ ላይ ብዙ ነገር አሳክታችሁ ሊሆን ይችላል። የህንድ ሰርግ ግን እኔ እንጃ አሳክታችሁ ብዬ አላስብም። እንግዲህ ሰርጋችን ይሄን ይመስል ነበር። የዛሬ ውሏችን ከቱሪዝም መስህብ ከመጎብኘት አልፎ የህንድ ሰርግ ላይ እስከ መጨፈር እስከ መካፈል ርችት የለም መሰለኝ። ግን የዛሬ ቪዲዮን ይመስል ነበር። ተመችቷችኋል፣ ዘና ፈታ ብላችኋል ብዬ አስባለሁ። በቀጣይ ቪዲዮ ህንድ ላይ ተመልሰን እስከምንገናኝ ይመቻችሁ።